بسم الله والحمد لله والصلاة والسلام على رسول الله وإنك أيمانهم من بعد عهدهم እነዚያ አምነናል ያሉትም ወይም ደግሞ ተክሳቁም አድርገናል ብለው የተስማሙትና የፈረሙትም ወገኖቻቸው በዛ በአቋማቸው እስከቀጠሉና ቃላቸውን እስካከበሩ ድረስ አክብሩላቸው። ግን ወኢነከ አይማነሁም አህደሁም ነው ቃል ኪዳናቸውን የማፍረስ ሁኔታ ከታየባቸው ደግሞ من بعد عهدهم ቃል ከገቡና ከተስማሙ በኋላ ወጧአኑ ፊ ዲኒኩም እና የማፍረሳቸው ምልክት ደግሞ በእናንተ በዲን ላይ በሃይማኖታችሁ ላይ በቀጥታም ሆነ በተዘዋሪ የማጥላላት እስላምን የማንቋሸሽ ባህሪ ይታይባቸዋል ማለት ነው። ያ ከሆነ አሁን እንደገና ሌላ ቂም እያረገዙ ነው ማለት ነው። ይሄ በሽታ ደግሞ የሚመራው በተራው ህዝብ አይደለም። አይመተል ኩፍር ናቸውና ይሄን የሚያደርጉት የኩፍር ጭንቅላቶች መመታት አለባቸው ይላል። ኢነሁም ላ አይማነ ለሁም ምክንያቱም እነዛ አይመተል ኩፍር የሚባሉት የኩፍር ጭንቅላቶች የሁል ጊዜም የሚከበር ቃል ኪዳን የላቸውም። እነሱ ያው ትናንት ያጡት ጥቅምና ክብር ስላለ ያ ነው የሚናፍቃቸው። ወደዛ መመለስ ስለሚፈልጉ አሁንም ተራውን ህዝብ መኮልኮላቸውና ማሰለፋቸውን ይሞክራሉ ማለት ነው። ያ ከሆነ ምንም የማያውቀውን የጓሁን ህዝብ በጅምላ እንዳትፈጁት፣ በቀጥታ የሚመለከታቸውን ሰዎች ፈልጋችሁ በእነሱ ላይ እርምጃ መውሰድ ትችላላችሁ ይላል። ለአለሁም የንተውን ያነ እንደተነቃባቸውና እንደማይችሉ በሚያውቁ ጊዜ አደብ ይገዛሉ፣ ተዚህ ተኩይ ተግባራቸው እንዲቆጠቡ ይሆናሉ። በዛ መልክ ልታረሙት ይገባል። ስለዚህ ጠባቡን ችግር ማስፋት የለባችሁም፣ ወደ ህዝብ መውረድ የለበትም ማለት ነው። ብዙ ሺህ የሚሆኑት ህዝቦች አንድ በጥባጭ ነው ሊሸህናቸው የሚችለው። የተሳሳተ መረጃ በሚሰጣቸው ጊዜ ሰዎች በስሜት ይሄ ክብራችን ተዋረደ፣ የሀገራችን መብታችን ተገፈፍን ምናምን በሚለው ጊዜ ሌላ ጉነት ይመስለውና እንደገና አመጽ ይቀሰቅሳል ማለት ነው። ያ እንዳይሆን ዋናዎቹን ችግር ፈጣሪዎችን ፈልጋችሁ ምቷቸው ይላል። ያም ቃል ኪዳን ማፍረሳቸውና በእስላም ላይ እንደገና አፍራሽ ተልኮ ያራመዱ መሆናቸው ሲረጋገጥ ማለት ነው። ዝም ብሎ አይደለም። አላ ቱቃቲሉነ ቀውመን ነከሱ አይማነሁም ለመሆኑ እነዚያ ቃል ኪዳናቸውን ያፈረሱ የሆኑትን ሰዎች አትጋደሏቸውምን ይላል አላህ። ሰው እንግዲህ ቃል ኪዳን ከገባ በኋላ በቃል ኪዳኑ መዝለቅ ነበረበት። እነሱ ግን ምለው ተገዝተው እንታረቅ እንስማማ ብለው ራሳቸው የፈረሙትን ቃል ኪዳን እንደገና ያለምንም ምክንያት የሚያፈርሱ ከሆኑ እነዚህን ሰዎች እስተሚፈጇችሁ ነው ዝም ብላችሁ የምታዋቸው ይላል አላህ። ወሃሙ ቢኢኽራጅ ረሱል መጀመሪያውንም የአላህን መልእክተኛ ከትውልድ ያገሩ እንዲወጣ እንዲባረር ያደረጉትም እነሱ ናቸው። እና ነብዩ አለይሂ ሰላቱ ወሰለም በትውልድ ያገራቸው እንዲኖሩ ቢፈቅዱ ኑሮ ምን ያህል ይወዱ ነበር። እነኪ ለአዕለሙ አነኪ ሐቢ ቢላዲላህ አሉ። መካን ሲወጡ እያለቀሱ ነው። እና አላህ ከፈጠረው የምድር ክፍል ሁሉ የበለጠ የምትወደጂ አንቺ ነሽ። ለውላ አኒ ቀውሚ አኽረጁኒ ማ አኽረጅቱሚ እና ሀገሬ በጣም ወድሻለሁኝ፣ ወገኖቼ ባያባረሩ ኑሮ አንድ ቀንም ትጨሽ ላድር አልፈልግም ነበር እያለ ነው የአላህ መልእክተኛ የወጣው። እንደዚህ አይነት ግፈኞችን ታዲያ ዝም ትላቸዋለህ እነሱ ሰላምን እስካላከበሩ ድረስ ይላል አላህ Subhanahu Wa Ta'ala። ወሃሙ ቢኢኽራጅ ረሱል የመጨረሻ ጊዜ ነብዩና አለይሂ ሰላቱ ወሰለም በሶስት አማራጭ ታውን ቀደም በሱረቱል አንፋል እንትነው እደምኩሩ ቢከለዲነ ከፈሩ ባለው ወይ መገደል አለበት ወይም እድሜ ልኩን መታሰር አለበት ወይም ታገር መባረር አለበት በሚል ውሳኔ በነብዩ ላይ የወሰኑ ግፈኞች ናቸው። እነዚህን ሰዎች ታዲያ አሁንም ደግሞ ቃል ኪዳን ገብተው እንደገና እናፈርሳለን ካሉ ያ ወደ ወትሮ ሊመለሱ ነው ማለት ነው። እነዚህን ደግሞ ዝም ብሎ ማየት አይገባም ይላል። ወሁም በደኡኩም አወለ መራ እናንተ ሳትሆኑ ደግሞ መጀመሪያ ውጊያ የጀመሩትም እነሱ ናቸው። እነሱ ወደ ጦር ባይገቡ ኑሮ እናንተ መዋጋት ቀርሞ ማይፈቀድላችሁም ነበር። ስለዚህ እነሱ ራሳቸው ጸረ ሰላም ናቸው። መጀመሪያውንም ወደ ትጥቅ ፍጥጫ የገቡት እነሱ ራሳቸው ናቸው። አሁንም ደግሞ ቃል ኪዳን እናድርግ ብለው ሲያበቃ ቃል ኪዳን የሚያፈርሱትም እነሱ ናቸው። ይህ እስከሆነ ድረስ ባህሪያቸው እስከመቼ ነው የምትጠብቋቸው? ያ በመረጡት አቅጣጫ ለምን አታስተናግዷቸውምና አታስተነፍሷቸውም ይላል አላህ Subhanahu Wa Ta'ala። ምክንያቱም አንድ ሰው ብቻውን አንዱ ወገን ብቻ ሰላም እያለ ቢዘምር ውጤት ሊያመጣ አይችልም። ያንደ እጅ ጭብጨባ ነው የሚሆነው ማለት ነው። ሰላም ከሆነ ሁለቱም ወገን ማክበር አለበት።
ያ ደግሞ መጀመሪያውኑ ጸረ ሰላም የሆነው አካል መልሶ አሁንም በተለያየ ምክንያት ወደዛው ወደ ብጥብጥ የሚመለስ ከሆነ ዝም ልትለው አይገባም ማለት ነው። ምክንያቱም እሱ ሰላም እንደማይፈልግ በተግባር እያረጋገጠልህ ነውና ነው የሚለው። አተኽሸውነሁም ታዲያ እንዲህ አይነቶችን ግፈኞችና ሸረኞች ትፈሯቸዋላችሁ አላ ፈላሁ አሐቁ አን ተኽሸውህ እነሱን ከመፍራት ይልቁንስ አላህ አልዓዚምን ልትፈሩት ይገባል። እኔ ያው ፈቅጀላችኋለሁ ድጋፌንም ሰጥቻችኋለሁኝ። የኔን ጥላቶች ተጋደሉ ብዬ እኔ ታወጅኩ በኋላ እነሱ በተለያየ መልኩ ያጠቁናልና ያጠፉናል ብላችሁ ብትርበተበቱ ከአላህ ይልቁንስ እነሱን እንፈራለን እንደማለት ነው። ያኔ ሁለት ያጣ ትሆናላችሁ፣ ከኔም ጋር ትጣላላችሁ፣ እነሱም ጥላቶቻችሁ ናችሁ። ስለዚህ ከኔና ከነሱ ማን ነው የምትፈሩት አላህ ምርጫውን ተናገር። ይሄ ነው አሁን ያለውም ጥያቄ ማለት ነው። እንግዲህ እንደዚህ እነሱ ጋር እንት ማለት እንዲህ ያረገናል ይላል ሰው። አላህስ ምን ያረጋል? አላህ ጋር መጣላት ቀላል ነው እንዴ? መላይን ሲኒን እኮ ነው ጀሃነም የምትማቅቀው ማለት ነው። ሰዎች ምናልባት ግፋቢል 2 አመት 3 አመት ሊያስሩ ሊገርፉ ይችላሉ። ግፋቢል አንድ ጥይት ይሰጣል አለቀ። ከዛ በኋላ ምን ያደርጋል? ፈቅድ ያማ አንተ ቃዲን انما تقضي هذه الحياه الدنيا لسحرة فرعون እንኳን እና አንተ ለውቀት ያና አይዲየኩም አርጁለኩም من خلاف ስላቸው ተጋበኛው እናቃለን አሉ። አሁን ባለ ግዚያዊ ስልጣን ማረግ ትችላለህ፣ ግን አንተ ማረግ የምትችለው ነፍሳችን እስከምትወጣ ድረስ ነው። 5 ደቂቃ ነው ስልጣን። ከዛ በኋላ ሙተናል ጌታችን ጋር ሄደናል አታገኘንም አሉ። እነዛ ሰሃራዎች እንግዲህ የነበሩ ሰዎች በዚህ ደረጃ አሁን ግን እኔ ሙእሚን ነኝ አባቴ ቅድማያቴ 7 8 ቤቴ ሙስሊም ነኝ የሚለው ሰው እንደገና እነዚህ በ5 ደቂቃ ያገኙትን ያህል ኢማን ልናገኝ አልቻልንም። ሱብሃንአላህ እንዲህ ያረጉኛል ያድርጉሃ። ታዲያ አላሁን ያለው ይቀራል እንዴ? ሰው በፍርሃት የሚድናል እንዴ? ፈሪ 1 ደቂቃ እድሜ ተጨመረለት ያለው ማን ነው? ጀግና ደግሞ እድሜው ዘላለም ኖረ የሚባል ጀግና አለ? ሁሉም አላህ የቀደረለት አይቀርም። ይሄ ከሆነ ለቅዱስ ዓላማ መታገል ነው አማራጩ ማለት ነው። ከፈራህም ፍርሃት ያው ውርደት ነው የሚያመጣልህ እንጂ ምንም የሚጨምርልህ ነገር የለም። አተኽሸውነሁም እነዚህን ርኩሳኖች ትፈሯቸዋላችሁ። ፈላሁ አሐቁ አን ተኽሸው ይልቁንስ አላሁ አልዓዚም ኻሊቀ ሰማዋት ወልአርድ የሆነውን ጌታ መፈራት ሲገባው እሱን ትታችሁ እንደገና ጥላቶቹን ትፈራላችሁ ይላል። ኢን ኩንቱም ሙእሚኒን አማኞች ከሆናችሁ እኮ ይሄ አያምርባችሁም። አማኝ ነኝ ብሎ ሲያበቃ ከአላህ ይልቁንስ ይሄ ካፊር ይበለጥ ይጎዳኛል ብሎ የሚፈራ ከሆነ የት ላይ ነው ኢማኑ? እምነት ጋር ይሄዳል የዛ አይነት አቋም? ሙእሚን ነኝ ያለ ሰው ጌታ ተአላህ በስተቀር ማንንም አይፈራም። እና ኢማን ያለው ሰው ግን ሁሉ ነገር ይፈራል። ሁሉ ነገር ይበላኝ ይመስለዋል አላህ ሲቀር። አላህ ግን ስለማያየው ስለማያቀኘው መኖሩንም ስለሚጠራጠር በሱ ጉዳይ ሚዛን አይሰጠውም ማለት ነው። ስለዚህ ይሄ እኮ ኢማን ጋር የሚሄድ አይደለም። እውነት አማኞች ከሆናችሁ የሚጠበቅባችሁ ፍጥረታትን በሙሉ ትታችሁ እኔን መፍራት ነው። ተቃራኒው ከሆነ ግን እኔን ትታችሁ ሌሎችን መፍራት ይሆናል ማለት ነው። ስለዚህ ቃልና ተግባር ጀርባና ሆድ መሆን የለበትም። አማኝ የሆነ ሰው ከአላህ በላይ ማንንም ሊፈራ አይገባውም። ኢማኑን ትተነዋል ካላችሁ ይሄ ሌላ ጉዳይ ነው የሚለው አላህ አማራጮቹን ግልጽ እያደረገ ነው። ቃቲሉሁም አሁንም አማራጩን እኔ የሚበጃችሁን አውቃለሁ ተጋደሏቸው። እነሱ ሌላ አማራጭ እስካልሰጡ ድረስ በጉልበት እንጠቀማለን ሁልጊዜ እንደፈለግን እናንተን እናንበረክካለን እስካሉ ድረስ እናንተም ቆርጣችሁ ተባብራችሁ ብትነሱ የነሱ አይነት ጉልበት ሊኖራችሁ ይችላል። ለምን አትታገሉም ይላል። ወአዲቡሁም الله بأيديكم ይሄንን የጌታችሁን መመሪያ ተቀብላችሁ በቆራጥነት ተነሳስታችሁና ተባብራችሁ የምትዋጓቸው ከሆነ አላህ በእናንተ እጅ እነዚህን ጥጋበኞች ይቀጣቸዋል አለ። ያው አላህ በቀጥታ እነሱን ማጥፋት ይችላል፣ ግን ሱነቱላህ ሰበብ ነው። እናንተን በእናንተ እጅ እንዲቀጡ ወስኛለሁኝ። ስለዚህ ሰበብ ሁኑ እንጂ እኔ ነኝ የምቀጣቸው ነው የሚለው። ቃቲሉሁም يعذبهم الله بأيديكم እንግዲህ ለእያንዳንዱ ነገር ሰበብ አድርጎለታል አላህ። በእንቅፋት የሚሞተው ትንብሎት የሚሞተው ታሞ የሚሞተው ሁሉም በሚሞትባት ተቀድራለች ሳይፈጠር በፊት። እነዚህን ሰዎች አይመተል ኩፍሮችን በእናንተ እንደሚጠፉ አላህ ወስኗል አስቀድሞ ማለት ነው። ስለዚህ አሁን ሰበቡን አድርሱ ነው የምላችሁ። ምንም ቢሆን እነዚህ ሰዎች በሌላ ምክንያት አይሞቱም፣ በእናንተ እጅ እንዲጠፉ ወስኛለሁኝ። እናንተ ደግሞ ደፍራችሁ ይሄን ኃላፊነታችሁን መወጣት አለባችሁ አለ። ወይخذهم
በጣም ኮርተው ተንቀባረው የነበሩትን ደግሞ ያዋርዳቸዋል በእናንተ እጅ በተናቃችሁት እጅ ማለት ነው። ወየንሱርኩም አለይሂም በመጨረሻም ድል ያቀዳጃቸዋል በእነሱ ላይ። ወየሽፊ ሱዱረ ቀውሚ ሙእሚኒን ለአመታትና ለዘመናት አሳር መከራ ሲግቷቸው የነበሩት አማኞች ደግሞ ልባቸው እንዲሽር ቅቤ እንዲጠጡ አደርጋለሁኝ ይላል አላህ Subhanahu Wa Ta'ala። ይሄ ሁሉ እንግዲህ ግልጽ የሆነ መረጃ እየሰጣቸው ነው ያለው ማለት ነው። አላህ Subhanahu Wa Ta'ala ያንዳንዱ ቀውም የተወሰነ ጊዜ ሰጥቶታል፣ የተወሰነ እድሜ መድቦለታል። ማን በምን እንደሚሞት ማን በምን እንደሚጠቀም አውቋል ማለት ነው። ይሄንን ጀማዓ በዚህ ጀማዓ ጠፋዋለሁኝ ካለ አንተ 10 ጊዜ እንትን ብትል የማይቀር ጉዳይ ነው። ብትወድ በውድ ብትጠላ በግድ ያ ሰበብ መፈጸሙ የማይቀር ነገር ነው። ስለዚህ እናንተ ይልቁንስ በፍቃደኝነት ተቀብላችሁ የጌታን ትእዛዝ የተወሰነ እንቅስቃሴ ብታደርጉ በእናንተ ሳቢያ በእናንተ እጅ ላይ እነዚህን ሰዎች እንዲጠፉ አደርጋቸዋለሁ፣ እንዲዋረዱ አደርጋቸዋለሁ። እናንተም ደግሞ ተንቃችሁ ተጠልታችሁ የነበራችሁ ሰዎች ተራ ደርሷችሁ በእነሱ ላይ ዲል እንድትቀዳጁ አደርጋለሁኝ። ለዚህ እንግዲህ ውሳኔ መፈጸም እናንተ ተጠያቂዎች ናችሁና ይሄን ግዴታችሁ መወጣት አለባችሁ። ያ ከሆነ መጨረሻ ምን ይሆናል? እነሱ ለዘመናት ጉልበት አለን ብለው በእናንተ ላይ ግፍና ሰቆቃ ሲጨምሩ ቆይተዋል። ያ አባቱ እናቱ ወንድሙ ልጁ የተቃጠለበት የታረደበት ሁሉ ልቡ ተቃጥሎ ነበር። ያ የተቃጠለው ልባችሁ እንደገና በዲል እንዲወዛ አደርገዋለሁኝ፣ አሽራቸዋለሁኝ፣ ቅቤ አጠጣቸዋለሁ። ይህን ካላደረጋችሁ ግን ባለበት ቀጥል ነው የሚሆነው ማለት ነው። ሁልጊዜ ተልፈስፍሰ በልበለኝ የምትል ከሆነ ምን ላደርግልህ ነው የምፈልገው? እኔ ሁሉ ድጋፍ እየሰጠሁ አንተ ሞክር ጀምር ውጤቱን ያሳካዋለሁኝ እያልኩ ነው ያለሁት። ይህንን አላደርግም ካልክ ደግሞ ራስህ ያው ውርደቱን መርጠሃል ማለት ነው። አላህ ግን Subhanahu Wa Ta'ala በዚህ ውርደት እንድትቀጥሉ አይፈልግም። ተዛሬ በኋላ ታችሁን ጠበቅ አድርጋችሁ መታገል መቻል አለባችሁ። ያኔ በእናንተ እጅ እነዚህን ሰዎች ያንበረክካቸዋል፣ ያዋርዳቸዋል፣ ዲል ያቀዳጃቸዋል። የመጨረሻ ደግሞ እስከዛሬ ተቃጥላችሁና ነዳችሁ የነበረው ልቦናችሁን እንደገና ቅቤ ያጠጣቸዋልና ያሸራቸዋል ይላል። ወይذهب غيظ قلوبهم ሙእሚኖች እንግዲህ ለዘመናት ለአመታት ስንት መከራ ሰቆቃ ሲግቷቸው ቆይተዋልና ጥላቶቻቸው ልባቸው ተቃጥሏል። ያ የተቃጠለው ልባቸው እንዲፈወስ እንዲድን አደርጋለሁ በዲል ይላል ማለት ነው። ወየቱቡ الله على من يشاء ከዛ መካከል ደግሞ አላህ የሻለትን ሰው ባልተጠበቀ መልኩ ወደ መልካም ዲል የሚመልሰው ይኖራል አለ። ማለት ምንድነው? በዛ ሰዓት እንግዲህ አይመተል ኩፍር የተባሉ ሰዎች አላህ Subhanahu Wa Ta'ala በአጠቃላይ እነሱ እንዲመቱ አዞባቸው ነበር። ቅነሳ አደረገ እንደገና። ለምሳሌ አቡ ጀህል ተተነሳ፣ አቡ ሱፊያን አብሮ ነው፣ እንደ ጥንድ በሬ ናቸው። አቡ ሱፊያንና አቡ ጀህል ይለያያሉ ተብሎ አይጠበቅም ነበር። እነ ኻሊድ ኢብኑ ወሊድ ተነ አቡ ጀህል ይለያሉ ተብሎ አይጠበቅም። እና አምር ኢብኑ አልዓሲ ተነሱ ይለያሉ ተብሎ አይጠበቅም። ግን እናንተ አሁን ሁላችሁም በአማናችሁም በአቋማችሁ ቀጥሉበት፣ ውጊያውን ቀጥሉበት። ከዛ በኋላ መውደቅ ያለበት ይውደቅና በመጨረሻ ደግሞ መዳን ያለባቸውን ሰዎች አድናቸዋለሁ አለ አላህ Subhanahu Wa Ta'ala። ከነሱ መካከል ትንሽ ቅንነት ያላቸውና የመመለስ አዝማሚያ ያላቸው አክራሪዎቹ ናቸው የሚቆሰቁሷቸው ያለ ፍላጎታቸው። እንዴትኛ እንነዳለን እንዴትኛ እንዋረዳለን እያሉ እና አቡ ጀህል ሲታረዱ እና ዑትባና ሸይባ ሲረግፉ እና አቡ ሱፊያን ሂሳባቸውን ወራጃ ያረጋሉ። ያኔ እነሱ የመመለስ እድል ይመጣል አለ አላህ Subhanahu Wa Ta'ala። ይሄ ሚን አያቲላህ ነው። እንግዲህ በዛ ሰዓት እና አቡ ሱፊያን እና ኻሊድ እና አምር ኢብኑ አልዓስ ያምናሉ ተብሎ ማንም ሰው አይጠብቅም። ግን ወየቱቡ الله على من يشاء ከነዛ ከቀንደኛ ጥላቶቻቸው መካከል አላህ ወደፊት ወደ እስላም የመመለስ እድል ያላቸው ሰዎች አሉ። እነዛ ወቅቱ ሲደርስ እንዲመለሱ አደርጋለሁ፣ እናንተ ጋር ይቀላቀላሉ አለማት። والله عليم حكيم አላህ የሁሉንም ሽኡን አዋቂና ጥበበኛ የሆነ ጌታ ነውና መዳን ያለበትን እኔ እንዴት አድርጌ እንደማደነው አውቃለሁኝ። በአጠቃላይ ግን ያኛው የትቢተኞች ካምፕ መፍረስ አለበት። ያ ደግሞ ለማድረግ የናንተ ጠንካራ አቋም ወሳኝነት አለውና ያለ ለላ ኃይላችሁን አስተባብራችሁ ዘመቻው መቀጠል አለበት አለ። እንዳለውም ተቀበሉ ወዳጆቹ፣ የሚገባውን ሁሉ እንቅስቃሴ ያደረጉ፣ ውጤቱንም ልክ እንዳለው አስጨበጣቸው።
ይድናሉ ብሎ ደግሞ ተስፋ የሰጣቸውንም ሰዎች አዳናቸው በመጨረሻ ማለት ነው። ምክንያቱም ያን ሁሉ ኃይላቸው ተንኮታክቶ ያ ሁሉ ጀበሩታቸው ግርማቸው ተንዶ ውጥንቅጣቸው ሲወጣ ሲያዩ ቆም ብለው አሰቡና እስከመቼ ነው ጨርሰን እስከምናልቅ ነው? ስለዚህ ይሄ ነገር ይሄ ሰውዬ አላህ ባይደግፈው ኑሮ እኛን እዚህ ደረጃ ሊያወርደን አይችልም ነበር። ካሁን በኋላ ይቅርብን ብለው አሉ የተባሉት ታዋቂ ጀግኖች ወዳውኑ ተጠራርተው ወደ ነብዩ መጡ። ያኔ ሚዛኑ ተገለበጠ፣ መካም ተከፈተ ማለት ነው። ይሄ እንዲሆን ግን ትግል ያስፈልጋል። ያለ ትግል ድል እንዴት ይመጣል? ይሄ ሱነቱላህ ነው። አንድ ሰው ሁል ጊዜ ትግልን ፈርቶ ውጤት መመኘት ጅልነት ነው። ታልታገልክ ውጤት ሊመጣ አይችልም ነው የሚለው አላህ Subhanahu Wa Ta'ala። ይሄ ባይሆን ኑሮ አላህ Subhanahu Wa Ta'ala ሰዎችን ጦርነት ውስጥ እንዲገቡ አይፈቅድም ነበር። ግን ይሄ የተወሰነ ነገር ነው ገናኛ ሳንፈጠር በፊት። ያ መሆን ያለበት ሰበብ ሲወጣ ደግሞ ውጤቱ ይከተላል። ያለ ዲል ግን ውጤት ይመጣል ማለት ሚስት ሳያገቡ ልጅ ወለድልኝ እንደማለት እርሻ ሳያርሱ ምርት አመርታለሁ ብሎ እንደመጠበቅ ነው የሚሆነው ማለት ነው። እና ሁል ጊዜ ፈሪ የሚያገኘው ነገር የለም ተውርደትና ተቅሌት በስተቀር መንቀሳቀስ አለበት። ያ የተንቀሳቀሰ ከሆነ ግን አላህ Subhanahu Wa Ta'ala በሱ መንገር ላይ ከሆነ የዛ ጊዜ የግድ ድጋፉን ይሰጣል ማለት ነው። በሱ መንገር ላይ ያልሆኑት እንኳን ለሰይጣን አላማ ቆርጠው በሚታገሉ ጊዜ አይደለም እንደ ውጤት ያመጡ ያሉት። ሱነቱላህ እኮ ነው። ትግል ዲል ጋር የተያያዘ ነገር ነው። የታገለ በባጢል እንኳን ቢሆን የተወሰነ ውጤት ያገኛል። ያልታገለ የፈለገው ሐቀኛ ቢሆንም ተውርደት አይወጣም። ምክንያቱም ዲልን ከትግል ጋር አቆራኝቷታል አላህ Subhanahu Wa Ta'ala። ይቺ ስትገኝ ውጤቷም አብራ ትመጣለችና ማለት ነው። ወላሁ አሊሙን። እና እንግዲህ በሁሉም ነገር አላህ አዋቂ ነው። ለናንተ የሚበጃችሁን ለዲናችሁም ለዱንያችሁም ለእለቱም ለዘለቄታውም በጥላቶቻችሁም በኩል ደግሞ ያለውን ምስጢር ሁሉን ያውቃል። ከኔ የበለጠ ማን ይንገራችሁና ያስተምራችሁ ማለት ነው። ሐኪሙን ደግሞ ጥበበኛ ነው። እናንተ ጎጅ የመሰላችሁን ነገር እሱ ጠቃሚ መሆኑን ያውቃል በጥበቡ። እናንተ ጠቃሚ የመሰላችሁ ነገር ጎጅ መሆኑን ያውቃል። ስለዚህ አላህ እንደዚህ በጃችኋል ብሎ ከተናገረ ወማ ካነ ሊሙእሚን ወላ ሙእሚናቲን ኢዛ ቀደላሁ ወረሱሉሁ አን የኩነ ለሁሙል ኺያራ። አና ወንድም ሆነ ሴት ሙእሚን አላህ አንድ ነገር ከወሰነ ይሄ ነገር ይበጃችኋል አድርጉት፣ ይሄ ነገር ይጎዳችኋል ተውት ካለ ተዛ በኋላ ማስተዋል የሚባል ነገር የለም በሙእሚን ዘንድ ማለት ነው። ለምን ከአላህ የበለጠ ማን ነው የሚነግርህ? ወላ ይነቢኡከ ሚስሉ ኸቢር። ጌታ ይበጃል ካለህ ምንም ችግር የለም። በዱንያም በአኺራም መድሙን ነው ጉዳይ ማለት ነው። ጌታ የሚበጀውን ሰራሁኝ ፈለገው ይሁን ማለት ነው የሚጠበቅብህ። አለበለዚያ ጌታ ይጠቅማል ያለህን ነገር ከተውክ በራስ ስሌት ጌታ ይጎዳል ያለው ተሰራህ ምን ላይ ነው አንተ ሙእሚን የሆንከው? ለምን ብሎ ነው ደግሞ አንተን አላህ የሚረዳህ? ምክንያቱም በሱ ፍቃድ ስትመራ ነው ድጋፉን የሚሰጥህ። ከፍቃዱ ውጭ ሆነህ በገዛ ፍላጎትህ በገዛ ስሌትህ የምትሄድ ከሆነ ግን ለሰይጣን ነው የምትሰራው። ያን ደግሞ አላህ ካንተ ጋራ ምንም የሚያገናኘው ነገር የለም ነው የሚለው። አም ሐሲብቱም መሰላችሁን ይላል። አዘነንቱም እንደማለት ነው። ጥያቄ ያቀርብልናል ማለት ነው። ለመሆኑ አዩሃል ሙእሚኑን አተሐሰቡን አተظنون ይመስላችኋል አለ አንቱ ትረኩ የምትተው ወለማ يعلم الله الذين جاهدوا منكم ከናንተ መካከል ተልባቸው የሚታገሉትን ጀግኖች እና ወለም يتخذوا من دون الله ከአላህና ወላ ረሱሊሂ ከመለክተኛው ሌላ ወለል ሙእሚኒን ከሙእሚኖቹ ባሻገር ወሊጀተን ወዳጅ የሚይዙትን ሰዎች እነዚህን ለይቶ ሳያቃቸው የሚተዋቸው ይመስላችኋል ዝም ብሎ አግበስብሶ ይላል። እንግዲህ ጨርቅ ለብሶ ሰው እንደሚባለው ዝም ብላችሁ ኮፍያ አድርጋችሁ ሽማግ አጣፍታችሁ ሙስሊም ነን ስላላችሁ እንዲሁ ዘው በጥቅሉ የምትታለፉ መሰላችሁ በፈተና ሳትፍረጠረጡ በኬላ ላይ ይላል አላህ Subhanahu Wa Ta'ala። አም ሐሲብቱም አዘነንቱም እንደዛ አስባችሁ ከሆነ ተሳስታችኋል ይላል። አንቱ ትረኩ አላህ እንደሚተዋችሁ ታስባላችሁ። ወለማ يعلم الله ማለት ወለም يعلم الله ለማ ዘላይ በማዕና ለምናት ናፊያን ወለም يعلم الله እንደማለት ነው። አላህ ከናንተ الذين جاهدوا منكم ከናንተ ለዲናቸው ለዓላማቸው ታጥቀው የሚታገሉትን ሰዎች ለይቶ ሳያውቃቸው ከሰነፎችና ከፈሪዎቹ ወለም يتخذوا من دون الله من غير الله ከአላህ ሌላ ደግሞ ወላ ረሱሊ ከመለክተኛውም ሌላ ወለል ሙእሚኒን ከአማኞቹ ባሻገር ወሊጃ መወዳ መሐባ ከአላህ ሌላ ወዳጅ አለህ
ከነብዩ በስተቀር ወዳጅ አለ ከሙእሚኖች ባሻገር ወዳጅ አለ የለም ይቺ ፈተና ሳትፈተን እነገሌ ነገርማ ጋራ ጆል ጋራ እያጨበጨብክ ብለህ የምታልፍ ይመስልሃል ይላል ደካማ ጎስቋላም ቢሆን ሙእሚኑ ጋራ መቆም መቻል አለብህ አለበለዛ እነ እርገጣቸው እነ ጎሹ እንትና ጋራ እየዘፈንክ ዝም ብለህ ተዘበራርቀህ ልትኖር ነው የምትፈልገው ይልሃል አላህ ምን አለይ ወለማ يعلم الله الذي وليجة محبة ለመኖር ብለህ ጅራት ክንትቆላለህ ጥላት ጋራ ሄደህ የሱን ጫማ ትስማለህ እንደዚህ ተብሎ ኢማን የታለ ይላል والله خبير بما تعملون አላህ Subhanahu Wa Ta'ala በምትሰሩት ነገር እኮ ጥልቅ አዋቂ ነው እንደናንተ ዝም ብለን የምንሸነገል መሰላችሁ እንዴ እኔንም ልታታልሉኝ አማራችሁ እንዴ ይላል እናንተ ዝም ብለው የቶብህም በመጎተት እንትነህ በማጣፋት ሙስሊም ነው ጎንበስ ቀናታልክ ብዬ ዝም ብዬ ሸፋፍኝ ማልፍ ይመስልሃል አፍረጠርጣለሁኝ ያኔ እውነተኛ ሙእሚን ከሆንክ በማንኛውም እንቅስቃሴ ላይ ከኔ ፍቃድ ጋር ከቆምክ በቃ ፈተናውን አለፍክ ማለት ነው አለበለዛ ዝም ብለህ በሞዲ ከሆነ አያልፍም ማለት ነው ትወድቃለህ አልመርኡ ማአመን አሐብ ምን አለይ ከወዳጆች ጋር ነው መቀሰቅስህ ጎስቋላም ደካማም ቢሆኑ ከሙእሚኖቹ ጋር ሐቁ እነሱ ጋር ነውና የፈለገው ይሁን ከወገኖች ጋር ታልክ ያ የሚያዋጣህ አለበለዛ አረነዛ ቀረውም ፊዲንህም እንዳሉት እነዚህ ብሎ አላህ አለን እያሉ ሊያስፈጁን ነው እያልክ ከሱ ጋር ምትንትምት ከሆነ ማቸ እንደምትፈጅ እኛ እናቃለን ይላል አላህ Subhanahu Wa Ta'ala والله خبير بما تعملون በማንኛውም መልክ እናንተ የምትሰሩትን ነገር አላህ በጥልቅ አዋቂ ነው ላይመርላ ሳይሆን ከላይ ዝም ብሎ ቅርሽሩን ቅርፊቱን ሳይሆን ውስጡን ጠልቄ በደም ስርህ ያለውን ስሜት አቃለሁ የበዛ ነው መቆጣጠርና ምሳላህ ይላል አላህ وما كان للمشركين ለሙሽሪኮቹ ደግሞ አይገባቸውም አያምሩ መስጂድ አላህ የአላህን መስጂዶች ሊያስውቡ ሊሰሩና ሊገነቡ ይላል ሻሂዲና على انفسهم بالكفر በነፍሳቸው ላይ በኩፍር እየመሰከሩ ይያሉ ካፊርነን ይያሉ በካፊርነታቸው እየተኩራሩ እንደገና የመስጂድ ኃላፊና ባለቤት ሊሆኑ አይገባቸውም ይላል ይዋውን እንደሚደረገው ሙስሊሞቹ ባለቤቶች ተቀምጠው እነሱ ይመነጥቁሃል ማለት ነው ይሄ ነው ያለው ሁኔታ እና ካፊር በክፍሩ እንግዲህ ኮርቶ ደረቱን ነፍቶ ማን አለብኝ ብሎ ስልጣኑን ጉልበቱን ተመክቶ ያን የዲን ለስም ለፖለቲካ ሲል ሃይማኖቱ ተቋምህን በቁጥጥር ሲያደርጋል ማለት ነው መጀመሪያ ያረጉት የነበሩት መቆጨህን ነው ካዕበተል ሙሸረፋንም ያህል ነገር እኛንን የካዕባ ኃላፊዎች ብለው ነው ሙስሊሞቹ እንደ ተራሰው እንኳን ገብተው እንዳይጠውፉ ከለከሏቸው ማዕቀብ ጣሉባቸው እነሱ ባለቤት የነበረው ባይተዋር የነበረው ባለቤት በተገላቢጦሽ የጉዳይ ነውና ማለት ነው እና ሙሽሪክ መቼ ነው ለመስጂድ ኃላፊ የሚሆነው ይላል አላህ እና በዚህም ይደነፉና ይኩራሩ ነበር እኛ የአላህ ቤት የጠባቂዎች ነን እነዚህ መናጢዎች በጥባጢዎች መጥቶ ይሏቸው ነበር ነብዩና ሱሐቦችን ማለት ነው እና አላህ ደግሞ ምስጋን ይንሳሃለ ማካነ ለሙሽሪኪና ያምሩ መስጂድ አላህ ሙሽሪኮች የአላህን መስጂድ ሊገነቡና ሊያስውቡ ሊንከባከቡ አይገባቸውም ምን አገናኛ መስጂድ አንተ ሙሽሪክ ነህ የጣዖት ማከማቻ ማድረግ ነው ካዕባን ክብር የሚሰጠው ሻሂዲና على انفسهم بالكفر በራሳቸው ካፊር መሆናቸውን እየመሰከሩ ማለት የራሳቸውን ርኩስ አላማ እያስተናገዱበት ውስጥ ተላይ ግን መስጂድና ከብራለን ይሉሃል ማለት ነው ኡላኢከ ሀቢጦት አዕማሉሁም እና እንዲህ አይነቶቹ ሰዎች ስራቸው ከንቱ ሆኖ ተሰርዞባቸዋል አንዳንድ ለይስሙላ ለመስጂዱ ጥበቃና እንክብካቤ ያደረግን ቢሉ ያ ነገር እኔ ለምን እንደሚያረጉ አቃለሁና ተምንም ተሂሳብ አይቆጠርም ወፊ النارهم خالدون በዛ አቋማቸው እስከቀጠሉ ድረስ መስጂድ ቢገነቡም በጀሃነም ውስጥ ነዋሪዎች ናቸው ይላል አላህ Subhanahu Wa Ta'ala انما يعمر مساجد الله እና የአላህን መስጂዶች ሊገነቡና ሊያስውቡ የሚገባቸው ባለቤቶቹና ባለመብቶቹ እነማን እንደሆኑ ይልቅን የልንገራችሁ ይላል من آمن بالله በአላህ ያመነ ሰው ነው ሙእሚን የሆነ ሰው ጌታውን የሚያመልክበት መስጂድ እሱ ነው ባለቤት ሊሆንና ሊገነባ በዛሂርም በባጢንም መስጂድ ሊያስውብ ሊያደምቅ የሚገባው እንጂ ካፊር ከመስጂድ ጋር ምን አገናኘው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ እያንዳንዱ ቀድያ አሁን ትኩስ የወረደ ይመስላል ቁርአን ባህሪው ይሄ ነው ሁሉ ጊዜ በየጊዜው ሲመጣ አሁን ላለው ችግር የመጣ ነው የሚመስል ማለት ነው
ሙሽሪኩል አረብ ቁረሾቹ እንደዚህ ይሉ ነበር። ካዕባን እንግዲህ እነሱ 360 ጣዖት አሸክመው ዙሪያውን የአላህን መስጂድ የምናስከብረው እኛ ነን እያሉ ይደነፉ ነበር ማለት ነው። የዚህ አይነት ማስከበር ይቅርብኛል አላህ Subhanahu Wa Ta'ala። እናንተ ጸረ መስጂድ ናችሁ፣ አቆሸሻችሁት እንጂ አረከሳችሁት እንጂ እኔን ለመገዛት መቻ አዘጋጃችሁት። እኔን የሚገዙትንማ ሰዎች እንደውሻ ያባረራችሁ እየቀጠቀጣችሁ ነው አለ። انما يامر مساجد الله يا الله መስጂዶች ሊያስቡና ሊንከባከቡ የሚገባቸው من آمن بالله በአላህና ወልየውም الآخر በመጨረሻ ቀን የሚያምኑት ናቸው ነብዩና ሱሐቦቹ ማለት ነው። እነሱ ነበሩ መስጂዱ ይከበርማ ቢባል ኑሮ ባለቤቶቹ ነበር ሊፈቀድላቸው የሚገባው። እናንተ ግን ከነሱ ነጥቃችሁ እነሱን አባራችሁ እንደገና የጣዖት መከመሪያ አድርጋችሁ የመስጂዱ ኃላፊዎችና ዋቢዎች እኛንን እያላችሁ ደግሞ ትደነፋላችሁ። ወአቃመ ሶላትን ስርዓቱን ጠብቆና ጊዜውን አክብሮ ዘወትር የሚሰግዱ ሰዎች ናቸው የመስጂድ ባለቤቱ ነው ሊያስከብሩ የሚገባቸው። ወአተ ዘካት ግዴታ ምጽዋትን የሚለግሱ ናቸው። ወለም يخش الا الله ከአላህ በስተቀር ደግሞ ማንንም የማይፈሩ ለፍጡር የማይንበረከኩ የሆኑት ሙእሚኖች ናቸው የመስጂድ ባለቤት ሊሆኑ የሚገባቸው። የጭቃ የአፈር መስጂድም ይሁን በተውሂድ የታነጸ መሆን አለበት ማለት ነው። አንተ ግን እብነ በረር ሰርተህ ጣዖት ታቆምክበት ምኑ ነው መስጂድ የተዋበው? ሱብሃንአላህ። እና ዋቃመ ሶላታቸውን አስተካክለውና ዘውትረው በሰጋጅ የሚያደምቁት ወዳጆቹ ሙእሚኖቹ ናቸው። ወአተ ዘካት እንደገና ለደካማ ወገኖቻቸው በዛ በመስጂዳቸው በተቋማቸው ተገናኝተውና ተዋውቀው ለወገኖቻቸው መስዋዕት የሚቸሩት ናቸው የኔ ወዳጆችና የመስጂድ ባለቤቶች መሆን የሚገባቸው። ወለም يخش الا الله ከአላህ በስተቀር ማንንም የማይፈራ ነው የመስጂድ ባለቤት ሊሆን የሚገባው። ከአላህ በስተቀር ለሌላ የሚያጎበድድ ምኑ ነው መስጂድ እንትን ያለው? ምክንያቱም ለጣዖት እየሰገደ እኮ ነው። ከኔ በላይ ለሌላ እያጎበደደና እያፈደፈደ እኔ ሙእሚን ነኝ ሌላ ይገባው ማለት ነው። ሙእሚን የሙእሚንነቱ ዋናው መለኪያ ከአላህ በስተቀር ማንንም የማይፈራ መሆን አለበት። ምክንያቱም ሞት ነው የመጨረሻ ጣራ። ሞት ቢመጣ ምን አለ ፊ ሰቢልላህ በአላህ መንገድ ሆኜ ሞት ደስ ይለኛል የሚል አቋም ስላለው ማንንም አይፈራም ማለት ነው። فعسى اولئك ان يكونوا من المهتدين እንደ አይነቶቹ አማኞችና አገልጋዮች ናቸው ተቀጥተኛውን መንገድ የመመራት ተስፋ ያላቸው እኔ የምቀበላቸው። ከዚህ ውጭ ያሉት ግን ለተለያየ ስጉራ አላማ የሃይማኖት ተቋማቶችን እየተቆጣጠሩና ለነሱ አሽከሮችና ሎሌዎች እየሰጡ እኛ የሃይማኖት አስከባሪ ነን ቢሉ የሚያታልሉትን ያታሉ ራሳቸውን እንጂ የሃይማኖት አክባሪ ሊሆን የሚገባው አማኝ ነው። ተአማኝ ውጭ ያለ መስጂድ ምንም ያገናኘው ነገር የለም። ስለዚህ በዚህ ሁኔታ የሚሰሩ ሰዎች እንደገና የዋሁን ህዝብ ለሃይማኖት ተቆርቋሪና ሐሳቢ መስለው እኛ ለሃይማኖታቸው የሚበጃቸውን እናቅላችኋለን ይሏቸዋል። ይህ አይነት ጫወታ ቢቀርባችሁ ይሻላል ይላል እና አላህ Subhanahu Wa Ta'ala የዛ አያት ያው ተዛማጅ ሐሳቡ ወደፊት ይቀጥላል። ሰበበ ንዙልም አለው በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብይ ወኢላ ሊቃ